ዛሬ እናንተ በጠይቃችሁ መሰረት እውነተኛ የመንፈስ ታሪክ ነው ይዤላችሁ መጣሁት። ትንሽ ሊያስፈራ ይችላል። ወደ ታሪኩ ልሰዳችሁ። ሻይና ሻንጎ ይባላሉ። የ3 ዓመት መንታ ልጆች ናቸው። ከእናታቸው ጋር ፔንግ ታውን የምትባል ቻይና ውስጥ የምትገኝ ትንሽ ከተማ ውስጥ ነው የሚኖሩት። የሆነ ጊዜ እናትየው ቤት እያጸዳች እንዳለ መንታዎቹ በኃይል ማልቀስ ጀመሩ። ደንግጣ እየሮጠች ወዳሉበት ክፍል ገባች። ምን እንደተፈጠረ አልገባትም። ተደናግጣለች። ከተወለዱ ጀምሮ አውርተውም ሆነ አልቅሰው አያውቁ። በየተራ እያነሳች የተጎዱበት ቦታ ካለ ብላ አየች። ምንም የለም። ታሞም ከሆነ ብላ በእጆቿ ትኩሳት ሊኖርበት ይችላል የምትልበት ቦታ ነካቻቸው። የተጋነነ የሚያተኩስ ቦታ የለም። ብድግ አድርጋ ማባበል ጀመረች። ሁለቱም እየተረጋጉ ለቅሷቸው እየበረደ መጥቶ እንቅልፍ ይዟቸው ሄደ። እናትየው ድምጻቸውን ሰምታ ማታውቃቸው ልጆቿ ዛሬ ሲያለቅሱ ሰማች። እየተገረመች ቤቷን ማጽዳት ቀጠለች። ከሁለት ቀን በኋላ እናትየው እንደተለመደው ቤቷን አጸዳችና የሚስተካከለውን ነገር አስተካክላ ጨርሳ መንታዎቹ ክፍል ወዳለበት በኩል ስታልፍ ወሬ የሚመስል ድምፅ ሰማች። ወደ ክፍሉ ጠጋ እያለች ስትመጣ መንታዎቹ እያወሩ እንደሆነ ከክፍሉ ድምፅ እንደሚወጣ ተረዳች። ልጆቼ ማውራት ጀመሩልኝ ብላ ደስ አላት። የዝምታቸው ነገር እያሳሰባት ስለነበረ ገብታ ማቋረጥ አልፈለገች። ጆሮዋ በር ላይ አርጋ የሚያወሩትን ነገር ለመስማት መሞከር ጀመረች። ወሬያቸውን ስትሰማ ግን መደናቀጥ ጀመረች። ጆሮዋ ማመን አልቻለች። ቅልጥፍጥፍ ያለ ወሬ፣ ትልቅ ሰው ሊናገራቸው የሚችለውን ቃላቶች እየተጠቀሙ ከዚህ መንደር ውጪ የተፈጠረውን ክስተት ነበር ሲያወሩ የነበረው። እናትየው ስለዚህ መንደር ሆነ ስለተከሰተው ነገር ምንም አታውቅም። ከማንም ደግሞ ሰምተውም ሊሆን አይችልም። ቤታቸው የመጣ ሰው አልነበረም። የትኛውም እናት ብትሆን ከ3 ዓመት በታች እንደዚህ ሌቭል ያለው አወራር ሲያወሩ ዶክተር ጋር ወስዳ ምክንያቱን ትጠይቅ ነበር። እሷ ግን እንደዛ አላረገችም። እየተካሄደ ያለው ነገር ገብቷታል። በሰፈራቸው ውስጥ አንድ እምነት አለ። አሰቃቂ በሆነ መልኩ የሞቱ ሰዎች ድጋሚ ይፈጠራሉ ብለው ያስባሉ። የተፈጠሩትም ሰዎች ብር አበድረው ከሆነ የተበደራቸው ቤት ሄደው ይህን ያክል ብር አባትህ ወይም አያትህ አበድረው ነበር ክፈል ይላሉ። የተበደረውም ልጅ ይከፍላል። እሱ ብቻ አይደለም። የሆነ ጊዜ የሆነ ልጅ መጥቶ ደግሞ ሰው ሆኖ ከመፈጠሩ በፊት የእሱ አሳማ እንደነበርና አርዶ እንደገደለው ይነግረዋል። የአሳማ ስጋ ሻጩም በሱ ምክንያት የሚሸጥበትን ቤት ዘግቶ ከዚህ በኋላ እንስሳ አልገልም ብሎ ተወ። ከዚህ በላይ ብዙ ታሪኮች ነበር የሚፈጠሩት። እናትየውም ልጆች እንዲህ ሊያወሩ የቻሉት ድጋሚ የተፈጠሩ መንፈሶች መሆን አለባቸው ብላ ገመተች። ቤተሰቦቻቸው ምናልባት ሊኖሩ ይችላሉ ብላ ሲያወሩበት ለነበረው ለከተማ ሰዎች አስነገረች። ሰዎች ቤታቸው እየመጡ መጎብኘት ጀመሩ። ልጆቹ እናቃቸዋለን እስኪሉ ድረስ መጠበቅ ጀመረች። በመጨረሻም አንድ ወንድና አንድ ሴት ቤታቸው መጥተው አንኳኩ። እናትየው በሩን ከፍታ ስታስገባቸው መንታዎቹ ወዲያውኑ አስታወሷቸው። አንዷ ልጅ ለእናቷ ተነስታ ከመሞቷ በፊት የነበሩት ወላጆቿ እንደነበሩ ነገረቻት። ተቀምጠው ማውራት ጀመሩ። መንታዎቹ ውስብስብ የሆነ ታሪካቸው ያወራሉ። ያለፈ ህይወታቸው ላይ እህትማማቾች ሳይሆኑ ጓደኛማቾች እንደነበሩና ራሳቸውን አጥፍተው እንደሆነ የሞቱት ለምን እንዳጠፉ ሁሉም ነገር ተናገሩ። እናትየው ቤቷ የመጡትን ሰዎች ይመሳሰላል ከእናንተ ልጅ ታሪክ ጋር ብላ ጠየቀቻቸው። እነሱም ሙሉ ለሙሉ ተመሳሳይ እንደሆነ ነገሯት። መንታዎቹ ወደ እናታቸው መለስ ብለው እስካሁን ያላወሩበት ምክንያት ድጋሚ የተፈጠሩ መንፈሶች እንደሆኑ እንዳጣቅ ስለፈለጉና እንቅልፍ የሚያበዙት ደግሞ በህልማቸው ያለፈውን ህይወታቸውን ስለሚያዩ እንደሆነ ነገሯት። እስካሁን ድረስ ሁለቱ መንታዎች እንዴት እንዲሊያወሩ እንደቻሉና ራሳቸውን ካጠፉት 2 ጓደኛማቾች ጋር ታሪካቸው መመሳሰሉ፣ የከተማው እምነትና ክስተትም ከዚህ ታሪክ ጋር ተመሳሳይ መሆኑ ሰዎች አእምሮ ላይ ጥያቄ የሚፈጥር ሆኗል።